ህይወት ግብሽ መጨረሻ ምንድነው? ከዛ በኋላ እንደኛ አይነቶቹ ካንቺ ኋላ ሶሻል ሚዲያ የመጣው ሐቅቱ እያለን ፊትሽ ላይን ተፋብሻለ። ሌላ ምን አለሽ ታሪክ? ምንም ታሪክ የለሽም እኮ። ኧረ ብራውን ሹገር በእናትሽ ዝጭ ደከረተች ሰው ላይ አንበሳ። ወይኔ ብራውን ሹገር፣ ወይኔ አንበሳ ቦታ አልተው እቺ ደከረተች። አሁን እኮ እኛ የምናወራው እኮ ሽንት ቤት የሚል ወሬ የምናወራው ቱና ቁስል አይነት ወሬ ነው የምናወራው። አንበሳ አንበሳ ቦታውን እንላይ ብራውን ሹገር እዚህ ላይ አይደለም። አንበሳ ስለ ጀግንነት ሲወራ ስለ ጥሩ ትዳር ሲወራ አንቺ ለልጆች አያት ሆነሽ በዚህ ሰዓት ላይ የልጅ ልጆችሽን ሄደሽ ሰላም ብለሽ እንደመቀበያሽ ልጅሽ ወልዳ መቀመጥ አቅቷትኝ አንቺ ጋር ነው የጣለችብሽ። እንዲህ አይነት ትዳርና አወላለድ አልፈልግም ቱናዬ። እኔ ሲኖረኝ ገቤን ሳቅ ልጅ መውለድ እችላለሁ ወይ? የምወልድለት ሰው ያቅፍልኛል ወይ? የምወልድለት ሰው ይጠብቅልኛል ወይ? የምለው አይነት ወይኔ ዛሬ የምለው አይነት ኤልዬኔ ፍቅር የምለው አይነት ትዳር ነው የምፈልገው። እኔ በነገራችን ላይ አባቴ ሞት ልጅ አልወለድሽ ምናምን ስላሽ እኔ መቤቴን አይሰማኝ። በተለይ ደግሞ አንቺ የደከረች አሮጊት የከሰረኝ ቦምብ እግር ብትናገረኝ ደግሞ ሰሞኑን መንጃራ ጀምረሻል። ፍቅር የኔዎች መንጃራ ጀምረሻል ሰሞኑን። ይሄንን መንጃራ ሰዎች የሚጠሉትን ነገር ነው ለሰው የሚናገሩት። አንቺ እመቤቴን ጀምረሻል። አስረግጬ ነው የምነግርሽ እንዴት አድርጎ እንደሚያወልቅ ፊትሽ ላቋል። ሰርጀሪ ብለሽ ስትናገሪ አትፈሪም? በኢትዮጵያ ለመጀመሪያ ጊዜ በህይወታችን የማናውቀው ከአንገትሽ እስከ እምብርትሽ ተቀደሽ የመጣሽው አንቺ ብቻ እኮ። ያሳፍራል። አይምሮሽ እንደ ሰዓት ያወቅኩትኝ ሰውን ሰርጀሪ እያልሽ ትሰደርሽ። ለመጀመሪያ ጊዜ ኢትዮጵያ ውስጥ አሁን ሆድ እንደሚቀደድ አላውቅም። ሆድሽ ውስጥ በእርግጠኝነት ቱርኮች ፋሻና የሆነ ዳንቴል ሆድሽ ውስጥ ረስተዋል እንጂ በትክክል አይደለሽም። አንቺ አሁን እንኳን አእምሮሽ አይሰራም። ከህፃናቶች ጋር ወርደሽ ስትሰዳደብ ያለሽ እኔ አሁን የልጅሽ እኩያ ነው የምሆነው። አንቺ እኮ የገዛ ታላቅ የልጅሽን ነው ታላቋን የሳምሪን ታላቅ የደበቅሽ ሰው እኮ ነሽ። ሳምሪን አታውጣ እህቴ ሲስተር ያለችው 3 ነው 4 ልጅ አለሽ። በዚህ ሰዓት አሁን ጌታ ሆይ ብለሽ ወደፊትሽ ለነገሩ ከጌታ ጋር መቀራረብ አትችይ። ምላይሽ ላይ የሰፈረው አጋንንትና ሉሲፈር እንኳን አያስጠጋሽም ወደ ቤተ ክርስቲያን። ለምን አምላክን ሁሉ የተሳደብሽ ነሽ። አንቺ እኮ በህይወትሽ እኮ እስኪ እናውራ ቱናዬ፣ በህይወት ዘመንሽ ምን ኢትዮጵያን የሚያኮራ ወይም ደግሞ ኦሮሞ ማህበረሰብን የሚያኮራ ወይም ደግሞ እንደ ሶሻል ሚዲያ የሚያኮራ ምን ሰርተሻል? እኔም ማቀሽ ህዝብ ስትሳደብ አትሊስት እንኳን ቆይታ እኛ ተናግረን ላጥ ብለን ነው አያስፈልግም ብለን ተምረን በዚህ እድሜያችን እንትን ያለው 13 ዓመት ሙሉ ማህበረሰብን ስትሳደብ ይታረድ ይቆረጥ ይከስከስ ስትይ ነው ማቀሽ። ከዛ ደግሞ መጣሽና የልጅሽን ባል ቆለጡን አይቻለሁ አልሽ። መድኃኔዓለም አበስ ገበርኩ። እኔ እናቴ ወይም ደግሞ አባቴ እንደዚህ አይነት ስነ ምግባር ያለው እንዲሆን አልፈልግም። አባቴ አደባባይ ላይ ወጥቶ ቆለጡ ምናምን እያለ ቆለጡ የልጄ ቆለጥ አይቶችን ታከላለች እሚል እናት በልጇ ባል ቆለጥ የምትቀና እናት ነሽ እኮ አንቺ። እንዲህ አይነት እናት እበት ነሽ። ለእናትም አትሆኝ። በልጅሽ ባል ቆለጥ ተደብቄ አይቼው በልጅሽ ባል ቆለጥ የምትጓጊ ሴትዮ እኔ ለአንቺ ክብር የለኝም። ሲቀጥል ደግሞ ልጅሽን አውጥተሽ ማለት ነው ልጅሽ ወጣ እኔ አሁን አባቴ ወጥቼ ለአባቴ ያለኝን ፍቅር ታውቃላችሁ አይደል? እንዴት እንደማስከብረው እንዴት ለአባቴ ያለኝን ነገር እንደምናገር። አንቺ ግን ወጥተሽ ልጅሽ ወጣ ሴተኛ ዳሪ ነበርሽ ምን ውስጥ ነው ያለቻት ጋይስ? ያን ያህል የተሰዳደብሽ ነሽ። ምንድነው የህይወት ታሪክሽ? የህይወት ግብሽ መጨረሻ ምንድነው? ከዛ በኋላ እንደኛ አይነቶቹ ካንቺ ኋላ ሶሻል ሚዲያ የመጣው ሐቅቱ እያለን ፊትሽ ላይን ተፋብሻለ። ሌላ ምን አለሽ ታሪክ? ምንም ታሪክ የለሽም እኮ ቱናዬ። እስኪ ታሪክሽን ንገሪ። ምን ሰርተሻል? እኔን ተመልከችኝ። አትሊስት እንኳን የሆነ ገበየው ነበርኩ አይደለ? በውፍረቴ ተሳለቁብኝ ነበር። ሰውነቴን ቅንስ አልኩኝ። የሆነ ነገር በስድቤ እንዲህ አይነት ነው የምትሳደቡት ስባል ነበር። ትውት የሰው መውደድ አንዳንዶቻችሁ አላችሁ። ጊፍት ቢሰጣችሁ ሰው ቢያያችሁ የሰው መደድ የማይሰጣችሁ ሰዎች አላችሁ። መቼም እኔን ተመልከቱኝ። የሆነ አጀንዳ መጣ በአንድ ቀን ነው የሚከስምልኝ። ልብ ይጠይቃል። እግዚአብሔር መውደድን ይጠይቃል። አንዳንዶቹ እግዚአብሔርን ያይቻቸዋለሁ ማለት ነው። ሰው ቢያያቸው የጊፍት ማዕት ቢዘንብላቸው የሰው መውደድ የላቸውም። የሰው መውደድ ምንም የሆነ ድርቅ ያሉ ሰዎች አሉ። ከነዛ መሀል ውስጥ እንኳን አትመደቢም አንቺ። ማን ነው እስኪ አንቺን የሚወድሽ? እናትሽን ያማሽ፣ እህትሽን ያማሽ። እኔ አሁን እግዚአብሔር እስኪ የቱናዬን ታሪክ ምን ብለን እንጻፈው? እስኪ ሁላችንም ታሪክ መጽሐፍ ላይ ቢጻፍ ማለት ነው መጽሐፉን ታበላሽዋለች ታገመዋለች ተብሎ መጽሐፍ የሚዘጋበት ዘመን ላይ ነው የምንደርሰው። ምን ታሪክ አለሽ? እናትሽን ያማሽ እኮ ነሽ አንቺ። የባልሽን
የባልሽን እናት ያማሽ፣ ባልሽን ያማሽ፣ ባልሽ እንደዛ ጥርሱ ወላልቆ እንኳን እኔ ኑሮ ኖር ያለው ህይወቴ በቃ ብለሽ ትናንትና ስታወሪ ነበር። በቃ ሁሉን ነገር አግኝቻለሁ። ባሌ የምትሆን እንኳን አትሊስት እንኳን ጥርሱን ያላስተከልሽ ነሽ። በህይወትሽ ደስተኛ አይደለሽም። እኔን ቤታ ምንድን ያለችው መድኃኒት ትወጫለሽ ገለመኔ። ሰው የራሱን ነው የሚያወራው። ሁሌ ፉግ እናንተ እንዳይማሃይም የሆናችሁ ሰዎች እኔ ራሴን ከራሴ ጋር ነው የማወዳደረው እንጂ ቱናዬ ከእንትና ትበልጣለች እንትና ከእንትና ትበልጣለች ያልኩ ሞራሌን አልሰብርም። እኔ ቤታ ስወዳደር የጠራሻቸውን ሰዎች አስረግጬ ይበልጣቸዋለሁ ነው የምልሽ። ቀናሽ ብቲ ምን ብቲ እንደኔ ጊፍት እየተሰጣቸው እንደኔ ሰው እያያቸው ለምን የኔን ያህል የሰው መውደድ የላቸው? እኔ ብሳደብ ባብድ ብጮ ምን ብል የሰው መውደድ አለ። ለምን? ከእግዚአብሔር ነው ከእግዚአብሔር ነው። አንዳንድ ሰው ራሱ ሲያወራ ስተባት አወሪ የሚባል ሰው አለ። እኔ እንደዛ አይደለሁም። ቤታ ዝም ገባል። እኔ ላይ አደርሽም። አሁን እናንተ ቤቱን አታስቱብኝ ቱናቶና እያላችሁ ማርያምን እምባዬ ቱናይ አዳምጪ። ትናንትና አለቀሰኝ ተብሎ ጠላት ወዳጅ ዘገበው እምባዬ። አንቻውን ብታለቅሽ ማለት ነው እካካም እያለ ሰው እየተፋብሽ ነው የሚሄደው። እና እኔ ልጅ የማልወልድበት ምክንያት እንዳንቺ አይነቷን አይቼ ተሳቅቄ ነው። ስቅቅ ብዬ በቃ ስቅቅ ብዬ ሳይዞር ስል የልጅሽን ባል ቆለጥታ ያለሽ ዞር ስል የልጅሽ ልጆች ቤትሽ ናቸው ያሉት። ዞር ስል ልጅሽ ትዳር የላትም። ዞር ስል ልጅሽ ሁለት ፈቶ ዩቲዩብ ላይ ሁለት ሴት ነው ጠብሶ የተፋታው ለዩቲዩብ ብሎ ምን አይነት ህይወት አይቼ እኔ ልጅ ልግባበት? እናቴን ሰኝኔ ልጅ አጓጉቶ ይላይቅም። ለምን የጠራሻቸው በዙሪያ እንትናት በልጥሻለሽ ልጅ የላቸውም እነሱ። እኔ ልጅ አያጓጓኝም። እኔ የሚያጓጓኛውን ኑሮ መኖር ለራሴ መኖር። ልጅ ይመጣል በፈለገ ሰዓት መኖር። አንቺ ለልጅሽ የምትመኙ ኑሮ ነው እየኖርኩት ነው። ኦ ማይ ጋድ ለልጄ እኮ ካልፈመሰች ብለሽ እኮ ታንቀሽ ልትሞቺ። እንዴት ታትፈምስ? ያንቺ ልጅ ሆና እንዴት ትፈምስ? እኔ ከሳምሪ ጋር አባቴ ሞት ችግር የለብኝም። እኔ ሳምሪ ምንም ጥላቻ የለብኝም። ግን እናትሽ እቺ ቆረቆራም እናትሽ እኔና አንቺን ስለምታወዳድር አስረግጬ እነግራታለሁ። የፈለገ ነገር ብትንጫጩ አልሰማም። እንዲህ ብላ የተናገረኝ ሰው ናት። ኦኬ እኔ ቃሏንም መድገም ስለማልፈልግ ነው። የታለ እካክ የታለች ዝምባም ታውቂያለሽ? እናትሽ ዘልዛላ ወሮ በላ የሲጋራ ቁሪ መጥረጊያ የመጠጥ ቤት ቆርቆሮ መጣያ። አስቢው ሳምሪ። አይኑ እናት ናት ሊባል ይችላል፣ ግን አስቢው። እኔ አሁን ለምሳሌ አባቴ እናቴ ምን በኩራት አንድ ቀን ሶሻል ሚዲያ ላይ ወጥቶ የሚያውቁ አይደሉ? እኔ ነኝ ወጥቼ እንደው የሚያዋረድኳቸው። ያንቺ እናት ግን አስቢው ሳምሪ። እስኪ ሰው ሁሉ ቱናይ ይላታል። ተሻቻለሽ ጎረምሳ አስገብታ አሁን ሆዴን አስገብታ አንድ ፍሬ ልጅ የልጇ እኩያ የሚባል ቅንዝር ብሎባት አልጋ ላይ አውጥቼ እቃውን ገትሬ ከላይ ነበር የማደርገው የምትል እናት አስበሻል? አጥቤ ጥፍሩን ቆርጬ በዳውት የምትል እናት። ወይኔ ጌታ ሆይ በኢየሱስ ክርስቶስ አስባችሁታ? እንደዚህ አይነት እናት ቢኖራችሁ አደባባይ ላይ ወጣ ጥፍሩን ቆርጬ ወይ ሆዴማ መይዛን ጊዜ ነው እናት ይተውት ጥፍሩን ቆርጬ አለች። ገላውን አጥቤ ጥፍሩን ቆርጬ በዳውት አለች። እንዲህ አይነት እናት እስኪ አስቢ ሳምሪዬ። ለዛ እኮ ነው ሰው ሁሉ በእናትሽ የተነሳ እንደኔ ልትሆኝ ያልቻልሽ። አሁን እናትሽ ምኞታ ምን ተቀሽ? እንደኔ ሰው ሞዴል ቢሰጥሽ እንደኔ ጊፍት ብትምነሻነሺ እንደኔ ምናምን ደስ ነው የሚላት። ምኞቷ ነው። ትቃጠላለች። የጠራሻቸው ሁሉ እንትናን እንዴት ተቀኝባታች ያልሽው ቱናዬ ቢጨፈለቁ ቤታን አያክሉም። አሁን አንቺ መቼ ዕለት ያሽቃበጥሽው ያጎበደድሽው ጌሜ ላይ መታ ትሰጠኛለች ብለሽ ነው። እግዚአብሔር አልፈቀደም። ኖ አለ በሰይፉ ገብርኤል በሰይፉ ዛሬ ግን ኖ አለ በቃ ተናገረ። ቃለው አለ ሊፈጸም ዘንድ ቤታ ጌምሽን ታከሽፏለች። እኔ ምበቀልሽ ወይም ደግሞ እኔ ስትሰድብኝ እንዳንቺ ወርዴ ልጅ አትወልጂም ገለመኔ እያልኩ አልሰዳደብም። ገንዘቤ መኒ ቶክ ብዬሻለሁ። ገንዘቤ መለሰልሽ። ራይት ጋይስ ራይት የእኔን አሁን እናንተ እንትን በእንትና ቀንተሽ በእንትና ቀንተሽ ልባችሁ ጠንቅቆ ያውቀዋል። እጥፍ እንደምበልጣቸው እንደማልቀናም አይኔ ፍቅር ልቦናችሁ እንደማልቀና ያውቀዋል። እኔ እንደ ሌሎቹ ልክስክስ አይደለሁም። መልሼ ቂጣችሁ ስራ አልወተፍም። መልሼ ኮሜንት ላይ ስር መጣመን ጊፍት ስሰጣችሁ ወይም ምናምን አንዴ ሰው ነው ወዳለው ከተናገረኝ ሀክ ብዬ ነው የምተፋው። ባም ብዬ ነው ፍቅር። ብዙዎቻችሁ የኔን ቦታ ለመያዝ ነው የምትደፉት። አይሳካም።
100,000 200,000 40,000 ቢገፋላችሁ የፈለገ ህዝብ ቢያችሁ የሰው መውደድ የሚባል ነገር አለ። የሰው መውደድ እኔ በትናንትናው ሳትናገራችሁ ጋር ክድንን ያለው ባንዲው ክድን የሚያንገበግባቸው አሁን ትናንትና እኔ ምንም አላልኩኝም። መቅዲ መታዚ ጊፍት ሰጠችኝ፣ ሰፖርት አደረገችኝ ትናንትና። እኔም ደግሞ ሰው ከሰጠኝ መሰጪ ነኝ። ሄጄ ሰፖርት ሳደረጋት ሸም ማለሊቱን ሙሉ ስታብደዋለች። አንድ ጊፍት ሰጠች፣ ስታብድ ስትንቀጠቀጣለች። እንዲህ ነው ማንዘረጅ። ኧረ ብራውን ሹገር በእናትሽ ዝቼ ደከረተች ሰው ላይ አንበሳ። ወይኔ ብራውን ሹገር ወይኔ አንበሳ ቦታ አልተውም። እቼ ደከረተች። አሁን እኮ እኛ የምናወራው እኮ ሽንት ቤት የሚል ወሬ የምናወራው ቱና ቁስል አይነት ወሬ ነው የምናወራው። አንበሳ ኧረ አንበሳ ቦታውን እንላይ። ብራውን ሹገር እዚህ ላይ አይደለም አንበሳ። ስለ ጀግንነት ሲወራ፣ ስለ ጥሩ ትዳር ሲወራ፣ ስለ ልጆች መከበር ሲወራ ነው አንበሳ የሚሰጠው። ኧረ ወይኔ ተቃጠልኩኝ። ብራውን ይሄ የገማ ወሬ ላይ አንበሳ አይገባውም ነበር። ስለ ቱናዬ እያወራው ምን ነው ብራውን ሹገር የኔ ፍቅር ቴንኪው፣ ግን አይገባም። እመቤቴ አንበሳ ግርማ ሞገስ አለው፣ ቦታ አለው ውዴ። ይሄን ነበርኩ ጂጂ የምትፈልገው ለልጇ። ወይኔ ግን ቤታ ይሄን ነው ቱናዬ እቺ ነበር አለ ልጅሽ የምትፈልጊው። እንደዚህ እያወራኝ ሰው ሁሉ መጥቶ እንዲያያት ጊፍት እንዲሰጣት ነበር ምኞትሽ። እቺ ናት ምኞትሽ። እኔ አንቺ በጌምሽ ቀን 4 አንበሳ እኔ ዝም ብሎ ትናንትና ከትናንት ወደ ዩኒቨርሲቲ አንበሳ አስቢ እንግዲህ። ለኔ ጊፍት ብርቅ አይደለም። መድኃኒዓለም እኔ አንቺ እንቁልልጭ በጊፍት ይበሉሽ። እኔ በቲክቶክ ታሪክ ያልተሰጠኝ አይነት የጊፍት አይነት የለም። ከነጭ አንበሳ እስከ ብራውን አንበሳ ይሄ መታደል ነው። እና ምኞትሽ ለልጅሽ ይሄ ነበር፣ አልተሳካም። ለምን በያ ቅንቅናም እናት ወልዳት ሌላ ምን ማለት ሳምሪ ቆንጆ ናት፣ መልኩ አልክድላት። ምን አንዳንድ ሰው የሚስባለ፣ አንዳንድ ሰው ቀልብ የሚስባለ። እኔ አሁን ቆንጆ ነኝ አልልም፣ ግን ይሁን በቃ አጓጓለሁ። እኔ ዛሬ ቢታገኝ እኔ ቆንጆ ነኝ አልልም፣ ግን አጓጓለሁ። በቃ አሳሳለሁ። ሴቱም ሳይ ቤታይ ይለኛል። ብራውን የኔ በቃ ቤታይ ወንዱም ሳይ በቃ ይሁን የሚያጓጓ መልክ አይጠይቅም። ጨዋታዬ ይሄ በቃ ከውስጥ ያለው ነገር ያሳሳል። እንኳን አይደለም ያገባን ማሳሰት ሰው ነኝ። ማርያምን ነው ምሽና ሳምሪ ቆንጆ ናት፣ ግን ችግሩ ምንድነው? እንዳንቺ አይነት ቅንቅን ሙጀሊያም ግርድም ያለ እናት ድቅቅ ያለ እናት ይዛ ነው ለልጅሽ እንኳን ቀሪ እንኳን ሀብት ብለሽ አላስቀመጥሽም። ሆድሽን ከአንገትሽ እስከ ዳቦሽ ስትቀደጂ እኔ አንቺን ቦል ለልጅ ልጆች የሆነ ነገር አደርጋለሁ። ደግሞ ሰውን ሰርጀሪት ያለሽ እኔስ ስለከሳው ስላማረብኝ ወይዘሮ ፊንገር ቅንት ብላ ቅጠል ብላ ቲክቶክ ላይ በቃ ሶሻል ሚዲያ ላይ ተበለጥኩኝ 14 ዓመት ተዘብዝፌ ከኋላ የመጣለት በልጣይ ነው ብላ ነው ጨርጭራ ነው እሷ ሰርጀሪ ብላ ተናገረችው። 5 ሳንቲም ማስረጃ ይላት። ያንቺ ማስረጃ ግን ከአንገትሽ እስከ ሆድሽ ተቀደሽ ቱርክ ላይ ፋሻና ሻሽ የረሱብሽ አሮጊት ከኛ ጋር እኮ ማውራት ይከብዳል። አሁን ቱናዬ ሆዷ ውስጥ ብዙ ቃለ ፋሻ አለ፣ መቀስ አለ፣ ዳንቴል አለ፣ ስትፈልጉ ፓንት አለ። ሆዷ ውስጥ ቱርክ ውስጥ ያረሱባት ነገር የለም። እንካ ዝም ብሎ እስኪ ቱናዬ ፓንት ፈልጋለሁ፣ ያው እሷ ውስጥ ያለ ያልታጠበ ነገር ነው የሚኖረው። እፈልጋለሁ ብድግ መቀስ አማረኝ ከሆዷ ውስጥ ብድግ። እቃሽን ዘንቢል ያረግሽው አንቺ ነሽ። ሆድሽ የእንጀራ ይሄ ሰፈር ለሰፈር የሚያዝ ዘንቢል ሆኗል። ከንፈርሽን ተሰርተሻል፣ ጥርስሽን ተሰርተሻል። ምን ያልተሰራሽዋለሽ? ተሸራርፈሽ ያየነው አንቺ ነው። እኔ ለውጥ ስላሳየዋችሁ ነው። አብራችሁን እያደራችሁ አብራችሁን እየዋላችሁ ለውጤን ስላያችሁ ተቃጥላችሁ ነው። መረጃ ቢኖራችሁ ማኖሩ እስከዛሬ አውጥታችሁት ነበር። እኔ የተቀደርኩበት ምናምን ሆስፒታል ምናምን ቢሆን መረጃ ታወጡ ነበር። ቀንታችሁን። ያንቺ ግን ሆድሽ በአይናችን በብረቱ በአደባባይ ታሽገሽ ቀስረሽ የመጣሽው አንቺ ነሽ። እና ሰው ሰርጀሪ አይምሮሽ መታመሙን ያወቁት አንቺ ተቀደሽ ሰውን ሰርጀሪ ጋር ያኛውን ሰርጀሪ ላይ አቶ ማን ነበር እቴትዬም ሰርጀሪ ላይ ከየከፋ የጭንቅላት ነቅሮ ትከላ አድርጎ ሰውን ሰርጀሪ ላይ የጭንቅላት
ዛሬ ኦርቶዶክስ ሁን የሚል ጭንቅላት ነገ ደግሞ ፓስተር ከነገ ወዲያ ደግሞ ወንድ ውደድ የሚል ጭንቅላት ከዛ ወዲያ ደግሞ ከሴቶች ጋር ተጣላ የሚል ጭንቅላት ነቅሎ ጭንቅላት አስተክሎ ሰው ሰርጀሪ ይላል። ያሳፍራል እኮ ሁለታችሁ። እባካችሁን ሶሻል ሚዲያውን ለቃችሁ ውጡ። ሃሌሉያ! ሁለታችሁን ሶሻል ሚዲያውን ለቃችሁ ውጡልን። እንደ ጊዜው የኛ ነው። 4 ነጥብ አበደን። ላንቺ እንኳን ለጌምሽ ሰው እንዲያልተሰበሰበም እኔ ጂጂ ማርያምን ልንገርሽ፣ እንደው በስምሽ ልጥራሽ እስኪ ጂጂ ጅቦ ልንገርሽ እስኪ ለራስሽ ቁጭ ብለሽ ጊዜ ሰጠሽ እስኪ አዳምጪ። ራስሽ ማርያምን ቁጭ ብለሽ እስኪ አዳምጪ። ልጆች ሞተው ነው የሚወዱኝ። እንግዲህ ለኦሮሞ ታግዬ እኔ አሁን ትናንትና ገረመኝ። እኔ አሁን ጌም የምጫወተው ራሴን ችዬ ነው የምጫወተው። ያ ጌም ተጫውቼ ጋይስ ታስታውሳላችሁ? ያ ሁሉ ድራማ ተፈጥሮብኝ እንትና ከሰጠሽ ለሚስቱ እናገራለሁ፣ እንትና ከሰጠሽ ልጆቹን አውጣለሁ፣ እንትና ከሰጠሽ እየተባለ ያ ሁሉ ማአት ላይ ባሳንጆ ያ ሁሉ ማአት ላይ ወድቆብኝ ማሮቼ እስኪ ተመልከቱ። ያ ሁሉ ማአት ላይ ወድቆብኝ ያ ሁሉ ማአት ድራማ ተሰርቶብኝ የሰጧቸው እንኳን ሳይመልሱልኝ አንድ ነገር አልተናገርኩም። አንቺ ግን አንድ ጌም ብትሸነፊ ኦሮሞ እኮ እንዲህ ነው ኦኮቴ እኮ ነው ኦሮሞ እኮ እንዲህ ነው ኦሮሞ እኮ እንዲህ ነው። ዘርሽን በገንዘብ የምትለውጪ መሀይም ሴት አንቺ ነሽ። ዘሮችሽ ገንዘብ ካልሰጡሽ ዘሮቿ ገንዘብ ካልሰጧት ኦሮሞነቷን ፈቅፍቃ የምታነሳ ናት እኮ። ይሄ ነው እንዴ ማንነት? ማንነት ማለት ምድር ላይ ያለው ማንነት ማሰብ ነው። እኔ ማንነቴ አማራ ከሆነ አማራ ቢሰጠኝ ባይሰጠኝ ምን አገባኝ? አማራ ምን ያድርግሽ? ወይም ደግሞ ኦሮሞ ምን ያድርግሽ? እንዴ የታገልሽው ለነፃነትሽ እንጂ እኮ ለገንዘብ አይደለም። ማንነት ደም ነው። አየሽ አንቺ ሆዳም ስለሆንሽ ችጋራም ስለሆንሽ ገንዘብ ነው የሚተሽ። እኔ አሁን ትናንትና ቁጭ ብዬ ሳዳምጣት ነበረ። ማርያምን ነው የምላችሁ። ኦሮሞን ትቀጠቅጧል። አንዴ የወለጋ ኦሮሞ ትላለች፣ አንዴ የባሌ ኦሮሞ ትላለች። ኦሮሞ ሲያይቂ ጥያቄ ነው የሚሰጠው ትላለች። ለእሷ ስላልሰጠ ማለት ነው። እኔ አሁን ለምሳሌ አማራ መጥቶ እዚህ ሰፖርት ባረግ አያርገኝ። እኔ ሰፖርት የሚያደርጉኝ የጉራጌ፣ ኤርትራ፣ አማራ የተቀላቀሉ ናቸው። ባያደርገኝ ምንም አይመስለኝም። ኪዳነ ምሕረትን ለምን ደሜ ውስጥ አለ። ጊፍት ስለሰጡኝ ብቻ ማንነቴን ፈቅፍቄ አውጥቼ የምጥለው ወይም ደግሞ ማነሳው አይደለሁም። ኢትዮጵያ ውስጥ ያለን ማህበረሰብ ነው የማየው። ቢቻል እንዳውም የተሰጠሽን ጊፍት ማለት ነው ለኦሮሞ እናቶች መንገድ አሰሪበት። እኔ እንዴት ነው ማረገው የነበረው? ልደቴን እያከበርኩኝ ለአማራ ማህበረሰብ ነው አይደለ ሰፖርት ሳረግ የነበረው። ማናችሁ የሚረሳ የለም እዚህ ቲክቶክ ላይ 1000 ሰጣችሁ 2000 ሰጣችሁኝ እያነሳው ብድግ እያደረኩ የሆነ ቦታ ላይ ነው የምሰጠው እርዳታ ላይ። በኦሮሞ ስም ከተጫወታችሁ ለኦሮሞ ማህበረሰብ የሆነ ነገር አድርጉ። በማህበረሰብ ስም በሀገር ስም የሆነ ነገር አድርጉ። ቅማላም እና ጂጂዬ ወደ ጨዋታው ስንሄድ ሆዴን የሚያክል እችን የምታክል ልጅ ቤትሽ አስገብተሽ በአደባባይ አልጋ ላይ ወገቡን እስኪሰበር ድረስ አደረኩትኝ፣ ስፓይናል ኮርዱ እስኪንቃቃ ድረስ አደረኩት እያልሽ ስታወሪ ልጅ ሶሻል ሚዲያ ትጠቀማለች። ወንዱ ልጅ ሶሻል ሚዲያ ይጠቀማል። ያፍሩብኛል ያላልሽም እኔን አሁን አልወለድሽም ትላለች፣ አላገባሽም ትላለች፣ በዚህ አልወጣሽም ትላለች። እንዴት እናግባ? እንዳንቺ አይነቱን እየታየ ሰው እንዴት ነው የሚያገባው? እስኪ ንገሩ። ወንዱ ልጅሽ ለመሆኑ የት ነው ያለው? ሁለት ሴት ጠብሶ ሁለቱንም ሴት ለዩቲዩብ በትኖ ሄደ። የትኛው ህይወት ታሪካችሁ ነው እናንተ የሚያጓጓው? ባልሽ ሄለን አምጥታው አይተናል። ጥርሱ ወላልቆ ምናምን የሆነ በቃ የሆነ ነገር ድክርታት ብሎ ነው። የትኛው ህይወትሽ ነው የሚያስቀናው? እና የጻን ልጅ መጫወቻ እየገፋች ልጅ አትወልጭም ምናምን ትላለች። እንደ እግዚአብሔርን ልጅ አለመውለድ እኮ በአሁን ሰዓት ደስታ ነው። የወለዱት በዚህ ሰዓት የሚያቅፍላቸው ይፈልጋሉ። ትዳራቸው ሰምሮ አባ እማ የሚባል አይነት ህይወት ነው የሚፈልጉት። የትኛው ነው ልጅ የሚያስቀናው? በዚህ ኃይለኛ እሳት በሆነበት ሰዓት የትኛው ልጅ ነው የሚያስቀናቸው? እስኪ ንገሪኝ። አንቺ አይደለሽ እንዴ ነይና ልጄን ውሰድ። እንዲህ አይነት ህይወት ባሏን እኮ የልጅ ልጆችሽን አባት እኮ ማታከብሪ ነሽ እኮ አንቺ። የልጅ ልጆችሽን አባታቸውን ማታከብሪ እኮ ነሽ።